እኔ በእናትህ እንድንከራከር እስካሁንም ድምጼ እንደዚህ ቀሳል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እስኪ ዛሬ ደግሞ የሩታ ልጇን አላሳይም እያለች ነው። እስኪ ይሄንን ቪዲዮ እስከ መጨረሻው ተከታተሉት ማለት ነው። ምን እንደምታዩት እስከ መጨረሻው እዛው ድረስ ተከታተሉ። ላይክ፣ ሼር፣ ሰብስክራይብ አድርጉኝ። እንደውም መለቅክ ሰማኝ እዚህ ቆም አውራኝ አትችልም እያልኩ ነው አይደል? እኔ ደግሞ ማንም አይከለክለኝም። ልጄ ነው የማየት መብት አለኝ እንዴ? አዎ ማንም አይከለክለኝም። ቆይ አንተ ምንድነው እንደዚህ ልብ የሰጠክ? ምንድነው እንደዚህ ልብ የሰጠህ? ልቀቀኝ፣ አትጓተትኝ እንዴ! አታስጨውልኝ። ልቀቀኝ፣ አታስጨው። ልቀቀኝ። ይዘዋለሁ በደንብ ና፣ በደንብ ነው እኮ ነው። ወደዚህ አትጋፋኝ፣ አትገባም፣ ከምር አትገባም። እንደ ትናንት ነው የሰጠውን ነገር ጥለው ወርወራ እንዳትሄድ እሺ። ቀስ ብለህ በክብር ድምፅን ሳታሰማው አትዋረድ። ሳላውቀው ሳልገነዘብ ምን አጠፋው የኔ ፍቅር? ጠፋሽ በየደሽ ቀረሽ ያላንቺ አይሆንም ታውቂያለሽ። በመጥፋትሽ ባንቺ መቅረት ኦና ሆኗል የኔ ሕይወት። ጨለማ ወረሰው ቤቴን አቅቶኛል ያላንቺ እኔ በስራ ዝዬ ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ቤተሰቦቼ እንግዲህ ትላንት ላስደበርኳችሁም ላስከፋችሁም ባደረኩት ነገር በጣም ይቅርታ። ያው አንዳንድ ጊዜ እንድትመላለሱ የሚያስገድዳችሁ ነገር ይኖራል። አሁን ኦልሬዲ እኔ ልጄ እዚህ እስካለ ድረስ ግዴታዬ ነው መመላለስ መጠየቅም ማለት ነው። ሰላም ነሽ? እንዴት ነህ? ምንም ነገር መስከን እንዴት ነሽ? ሁሌ መስከን እንዴት መጣክ? እንዴት መጣክ? ልጄ ናፍቆኝ ነው የመጣሁት። ለምን መጣ? ለምን መጣ ነው የሚባለው? እንኳን ደህና መጣ ነው የሚባለው። አንድ ጊዜ ልጄ ላገኝና ልውጣ። አይቻልም። አሳልሽ ሩታ እንዴ? አይቻልም። እዚህ ቆም ሩታ። አንድ ጊዜ ልጄን አግኝቼው ልወጣ ነው። አይቻልም። ለምሮ አይቻልም። አይቻልም። እዚህ ሲጀመር አንተ መመላለስ ያስፈልግህ ነገር ይሄላ እንዴ? እንዴ ማለት ማን አለ ቤት? ስነ ስርዓትህን ያዝ። ማን አለ ቤት? ማንም ኖረ አልኖረ መግባት አትችልም። ለምን? ስለማትችል። ምን አደረኩ? ልጅህን ማየት ነው የምፈልገው። ትንሽ ጊዜ ታገሰኝና ከእናቴና ከአባቴ ቤት ስወጣ ታየዋለህ። እሱ ዳሪ ምሽከራለሁ ጋር እዚህ እንደዚህ የመጣ በእናትህ አትረብሽ። ትናንትናም ሲጀመር የማይደረግ ነገር አድርገን ሄድከው አይደል? ስለሱ ምን እናወራለን? አንድ ጊዜ ልግባና እኔ ምንም አላወራም። ቀን በቀን ማውራት ሰልችቶኛል። እሺ አንቺን አላወራሽም። ልጄን አውርቼው ልውጣ። አይቻልም። ይኸውልህ እሱንም ማየት የምትፈልግ ከሆነ እኔ ከዚህ ስወጣ ትንሽ ጊዜ ነው የቀረኝ። ገባ? ስወጣ ታየዋለህ። በቃ እንደፈለክ ትሆናለህ ያኔ። እዚህ ግን እናት አባቴ ቤት እየመጣ ፕሊስ አትረብሽ። እሺ ትናንትና ያደረግከው ነገር አይቻልም። ግቢ ውስጥ እንደዛ ተወራሽተህ ምናምን። እንደውም ልቀቀኝ። ቆይ ልቀቀኝ። አንድ ጊዜ ሽዴንት ገብቼ ነው የማናግረው። ተለቀ ምንድነው የምትናገረው? ገና እንትን ያላወቀ ልጅ። ልቀቀኝ። አንዴ ጠብቀኝ። ቆይ እዚህ ጠብቀኝ። ይኸውልህ እቃውን ሰብረኸዋል። እንግዲህ ራስህ ወርውረህ ግቢ ውስጥ ይሄን ነገር ይዘህ ሂድ። አንስተውን የሰጡኝ ጥሎት ሄዶ ነው ወይስ አንቺ ነው ሽጣችሁ ብሎ። ስለዚህ እኔ ግቢ ውስጥ እንደዛ እየተወራጨክ ወርውረህ ምናምን ትሄዳለህ። ጭራሽ ታኔ መጣው የምንመቀበል አይደለም። ስለዚህ አጥም እያፈሰበኛል። ይዘህ ሂድ። እሱ ነው ጀመረ እኔ ጋር ምንም እንደማያደርግ ደጋግሜ ነግሬሃለሁ አይደል?
ስለዚህ እሱን ይዘህልኝ ትሄዳለህ መጀመሪያ። ሲቀጥል ደግሞ ከዚህ ትወጣ ትመጣለህ፣ እንደፈለክ ልጅን ታየዋለህ። አሁን ግን እዚህም በቃ አስፈላጊ አይደለም። ገባ? በየጊዜው እየተፈጠረ ያለው ነገር ምንም አያስደስትም። ሰምተኛ አይቻልም። በእውነት እየተገፋኝ ነው ታውቃለህ። አይቻልም፣ እውነት አይቻልም። በቃ መሆን ስለማይችል እኮ ነው። ገብቶሃል? መሆን አይችልም ሲጀመር። በቃ ይሄው ላይ የተከበረ ግቢ ነው። እኔ በእኔ ምክንያት የቤተሰቤ ስም እንትን እንዲል አልፈልግም። የቤተሰቤ ክብር ዝቅ እንዲል አልፈልግም። ገባ አይደለ? ማለት ትናንትናም እንደዛ ሆነ ሄድክ። እንደገና ደግሞ እኔ መምጣት እዚህ ግቢ እንዲመጣ ማልፈልገውም ሰው አመጣ። ነገ ደግሞ ሌላ ነገር ይፈጠራል። ስለዚህ እንደዚህ አይነት ነገሮች የተደጋገሙ በመጡ ቁጥር ሌላ መናናቅ ውስጥ ነው የምንገባው። አይሆንም፣ እንደዛ ጥሩ አይደለም። በቃ እኔንም ተረዳኝና ብትሄድ ይሻላል። በረንዳው ላይ ሆነን እናውራ። በእናትህ እና በረንዳው ላይ ሆነን እናውራ። ስማኝ እሺ በለኝ። ለምን ታስጨንቀኛለህ? እኔንም እኮ ክፉ ነው እያደረከኝ ያለው። የኔን ጭንቀት ምንም ልትረዳልኝ አልቻልክም። የኔን ጭንቀት ምንም ልትሰማኝም ሊገባህም አልቻለም። ለምን እኔን ክፉ ታደርገኛለህ? በእናትህ እኔ መስከረኩት አንዴ ገብቼ ልጅ ነው የምትወጣው ነው እኮ ታየዋለህ። በቃ እኔ ከዚህ ስወጣ ታየዋለህ። እውነት እንደፈለክ ታየዋለህ። ምን ችግር አለው? ሌላ ጊዜ ያየሁት ነበር እንዴ የመጣው ነበር ግን ነገሮች አግባብ የላቸውም። በቃ ምንም አግባብ ያለው ነገር እየተፈጠረ አይደለም። በየጊዜው ምንም አግባብ የሌለው ነገር እኮ አድርጌ አላውቅም። በቃ አሁን ትናንትና ኤርሜላን ይዘህ ስለመጣሁ ነው። እሷም ደግሞ የመጣሁበት ምክንያት አንቺን እንድናስረዳሽ ነው። ከዛ ውጭ አይደለም። እሺ ወጣ ብለክ ነው። እኔ ማንም ስንጨቃጨቅም እንዲሰማን አልፈልግም። በእናትህ ኩሽ መጣሁኝ ነው አውሪኝና እንገባለን። ምን እንደምንለው ነገር መጓዝ አይጠብቅብኝም። ሩታ ምን ሆነሽ ነው ያለሽው? ምንም እኮ ያጠፋሁት ነገር በማላውቀው ጥፋት ነው የሚልሽ እንትን እያልሽኝ ያለሽው። ምንም ያጠፋሁት ነገር እኮ የለም። ለአንቺ ጥፋት መስለው የሚታዩሽ ነገሮች በሙሉ ለእኔ ምንም ጥፋት አይደሉም። ለምሳሌ ይችላል። አንተማ እንዴት ይመስላል? ሁሉም ነገር እኮ ለአንቺ ብዬሽ ነው እንትን እያልኩኝ ያለሁት አይደል? እየታገስኩሽ ያለሁት ለምን ሰውን የማትረጂው? ማለት መታገስ ማለት ሩታ ይገባሻል። በደንብ እየታገስኩሽ እንዳለሁኝ በደንብ ታውቂዋለሽ፣ ጠንቅቀሽ ታውቂዋለሽ። እኔ ምንም አይደለም እኮ አንዴ እንደዚህ ቆይ እንደኔ ታገሳለህ በዚህ ምድር ላይ አንተ እንደኔ አንተ ማለት እኔ ምንም ነገር እያደረኩኝ ስላልሆነ ዝም ስላልኩኝ ነው ማለት ያንተ ጥፋቶች አልታዩ ወይም ደግሞ ምን በቃ መስሪያ አልታዩ። እስከመቼ ነው እየተወቃቀስን የምንኖረው? መወቃቀስ ሳይሆን ይሄ ምንቱን እኮ ነው ያገርኩት። መወቃቀስ አይደለም፣ ምንም አይደለም። አንቺ ነው እየታገስኩሽ ያለሁት አልከኝ። የኔ ትዕግስት ግን ምንም አልታየክም። ወይም እኔ ደግሞ ምንም ስላላደረኩኝ ምንም አደጋ አቅቶኝ ምናምን መስሎክ ነው አይደል? አይደለም፣ ትቼው ነው ልታገስልኝ እኔ ማለት ነው። ከዛ በኋላ ነው አንተ ዝም ስላልኩክ ምንም ማድረግ ያቃተኝ ወይም ደግሞ ምንም ጥፋት ያላጠፋክ እየመሰለክ ያለው። እኔ ምንም አይነት እርምጃ ስላልወሰድኩኝ ነው አይደል? ወደ ማልፈልገው ነገር ውስጥ የግድ መግባት አለብኝ እኮ። ምንም አይነት እርምጃ እኮ መውሰድ አይጠበቅብሽም። ምንም ያደረኩት ነገር ስለሌለ ማለት ነው እኮ። እኔ ዝም ማለቴ ነው አንተን እንደዚህ እንድታሰብ ያደረገ። እኔ ደግሞ ምንም አልፈልገው ነገር እኮ። እኔ ልጄን የማየት መብት አለኝ እኮ ሩታ። ለምንድን ነው እኔም እንድትናገርና እንድንጫጫው የምታደርጊው? እኔ ልጄ የማየት መብት እኮ አለኝ፣ ማንም አይከለክለኝም እኮ። እሱ ይኸውልህ፣ ስለዚህ ከዚህ ስወጣ ታይዋለህ። ለምን እዚህ ሆኜ መግባት እችላለሁ? እዚህ መሆን ማይሆን ነገሮች እየተፈጠሩ ነው። ምን ተፈጠረሽ? አሁን ማይ በቃ ደስ የማይል ምንም አልተፈጠረም። ትናንትና ነው አይደል የመጣሁት? በቃ ትናንትና ጓደኛዬ ጋር የመጣሁት። ዛሬ እንደዚህ አይደል? ትናንት እንደዛ አድርግ፣ ዛሬ እንደዛ አድርግ፣ ነገ ደግሞ ሌላ ነገር ሳድርጋለሁ። ደግሞ ይመስለኛል እንዴ እንጃ። ታለምድር ያለፈ ሰታቴን እየነገርሽኝ ሁሉ ጊዜ ጭንቅላት የምታቆስኝ አሁን አሳልፈሽ ይሩታ። እኔ በእናትህ እንድንከራከር እስካሁንም ድምጼን እንደዚህ ቀስ አድርጌ ለስለስ ብዬ አወራሁክ እንዳይሰሙ ብዬ ነው። ማንም ይስማ ከፈለገ
ምን ማለት ነው? በቃ እኔ ልጄ ማየት ፈልጋለሁ። እንዴ ዞር በልኝ። አሁን እየተጋፋኝ ነው እንዴ? እኮ እኔ ልጄ ማየት ፈልጋለሁ እኮ አልኩሽ። ስማኝ፣ እጅ ልቀቅኝ። ለምን ደሞ መለቅክ? ስማኝ፣ እዚህ ቆም አውራኝ። አትችልም እያልኩ ነው አይደል? መብቴ ነው። እኔ ደግሞ ማንም አይከለክለኝም። ልጄ ነው ማየት መብት አለኝ እንዴ? አዎ ማንም አይከለክለኝም። ቆይ አንተ ምንድነው እንደዚህ ልብ የሰጠክ? ምንድነው እንደዚህ ልብ የሰጠህ? ልቀቀኝ፣ አትጓተትኝ እንዴ! አታስጮኸኝ፣ አታስጮኸኝም፣ አትጓተተኝና አይቻልም። ለምን አይቻልም? ለምን? ምክንያቱም ምንድነው? ወርታስ መስዋዕት ነው። እሺ ቁምና እዚህ ጋር አውራኝ ነው። አንዴ ዞር ብለህ ቁምና አውራኝ ነው። እኮ እንዴ በሩን ልቀቀው። አልለቀውም። ገብቼ ማየት እችላለሁ። ልጄ ማንም አይከለክለኝም። እኔ እከለክላለሁ። እንዴት ነው የምትከለክለው? እናቱ ስላለኝ። ማን ስለሆንሽ? እናቱ ስለሆንኩ። ኧረ እባክህ አሁን ከሆነ ነገር አታማርኝ። እሺ እንጂ እግርህን ወደዚህ ወጣ አድርገው። በሩን ልዘጋው ነው። እኔ ክርክራችን እንዲሰማኝ ቤተሰቤን እንዲረበሽ አልፈልግም። ሰምተኛል እኮ እንዲረበሽ ካልፈልሽ በሰላማዊ መንገድ ልጄን አይቼ ነው የምወጣው አይደለ? ምን ላድርግ ብዬሽ? አይቻልም። ለምን አይቻልም? ምን ጠይቅሻለሁ? ሌላ ነገር ስለማይቻል በቃ ሌላ ነገር ምን ጠይቅሻለሁ? ምንም ልጠይቀኝ ማችልም። ሲጀመር ምን ማን መብቱን ሰጠና ነው ማለቴ? በቃ አያስፈልግም። ና ዞር በል ይዘዋለሁ በደንብ ና፣ በደንብ ነው እኮ ነው። ወደዚህ አትጋፋኝ፣ አትገባም፣ ከምር አትገባም እንዴ? ቁጭ አልገባኝም። ምንድነው ችግር? አይ ችግር ምንድነው? ምንድነው ችግር? እኔ ሰላም ማግኘታችንም ሰላም ማግኘታችንም ወይ ሁሌ ሰላም አግኝቼ በምሰራበት ወይም ደግሞ እረፍቴን አገኘሁ በምልበት ጊዜ እየመጣ ለምን ትረብሸኛለህ? በቃ ነገርኩህ እኮ አትምጣ እዚህ አያስፈልግም። ምክንያት አይኑረኝ። በቃ አልፈለኩም። በቃ እሺ መብት አይደለም ወይ? ከዚህ ቤት ራስሽ ቤት ሆነሽ ልጅሽ ማለት ትችላለሽ። ማለት የምኖርበትን ቦታ ጭራሽ ከናሳበትን ቤት ውጪና ምናምን ልትለኝ ነው? የፈለኩበት ሰዓት የማየት መብት ስላለኝ ያው ኧረ እባክህ ደግሞ እዚህ አስቀምጠሽው አትምጣ ምናምን ልትይኝ አልሰማሽም። መብቴ ነው። እዚህ መጨረስ ያለብኝ ጊዜ ስጨርስ ልጅህን ታይዋለህ። አለቀ። ምንድነው ዛሬ ደርሶልህ እንትን ልጅ መግባት ትችላለሽ። ተልክሽም ከሆነ ይቅርታ። ትቆያለህ? ሲያስ መግባት ትችላለሽ እኮ ብዬሻለሁ እኮ። እዚህ ትቆያለህ? ልቆይም እንደሄድም ምንም አያገባሽም። እሱ አልገባኝም አይደል? ቤትሽ መግባት ትችላለሽ። አለቀ። ያለው እኮ እሺ፣ እንደ ትናንትናው የሰጠውን ነገር ጥለው ወርወራ እንዳትሄድ እሺ። ቀስ ብለህ በክብር ድምፅን ሳታሰማው አትዋረድ።